የብሩኬ ቅሌትና ውርደት ተጋለጠ። ከማህሌት ጋር ሰተት ብሎ መኝታ ክፍል ከተኛ በኋላ ቅድስት ደግሞ ማህሌት ወደዛ ቤት ከገባች ጀምሮ ሰላምና መረጋጋቷን አታ ነበረ። እች ቀውስ በፍጹም ብሩኬንማ አቅፋ እንድትተኛ አልፈቅድላትም ብላ ወሰነችና ወደ መኝታ ክፍል ስትገባ ያየችውን ነገር ማመን አቅቷት አበደች። ማህሌትና ብሩኬ አብረው አደሩ። አብረው ካደሩ በኋላ እሷም ቅድስት ስትገባ እያየቻት እንቅልፍ እንደወሰደው ሰው እያስመሰለች ጸጥ ብላ አይኗን ጨፈነች። ቅድስት ማመን አቅቷት ብሩኬን ጎንበስ አለችና ጋሼ ያየሁት ነገር እውነት ነው ወይስ አይኔ ነው? እኔ እኮ አልተኛሁም፣ ቅዠት ነው ወይንስ ሌላ ነገር ነው ተፈጥሮ ብለህ አትለኝም መቼም። ምን እያደረክ ነው? ያደረከው ነገር እኮ በጣም ስህተት ነው። ልክ ያልሆነ ነገር ለምን ታደርጋለህ እንዴ? እኔን አፈቅርሻለሁ እወድሻለሁ እያልክ የምትለው የውሸትና የማስመሰል መሆኑን ተረድቻለሁ። ጋሼ በጣም አስመሳይና ከባድ ሰው ነህ። ይህን ያክል ርቀትና ጉዞ ትሄዳለህ ብዬ በፍጹም አላሰብኩም። እኔንም እንደምትወደኝና እንደምታፈቅረኝ ወይንም እንደምታገባኝ እያስመሰልክ ብዙ ነገር ከማድረግ ይልቁንስ ለምንድን እውነታውን አትነግረኝም? እኔ እኮ አብረኸኝ ከኔ ጋር ትዳር መስርተን ለምሳሌ እናቱኜ በደስታ ኖራለሁኝ የሚል ተስፋ አለኝ። አንተ ግን በፍጹም ሁኔታን ሳያዩ ማህሌት ወደዚህ ቤት ከመጣች በኋላ ለእኔ ያለ ስሜት እጅግ በጣም ያሳፍራል። ታገባኛለህ፣ ትወደኛለህ ብዬ ስጠይቅህ እንኳን አይ ሌላ ጊዜ ብለህ ስትመልስ በጣም ግራ ተጋብቼ ነበር። ሴት ልጅ እኮ ይሄን ያክል ወረድ ብላ ወንድን ታገባኛለህ ወይ አታገባኝም ብላ አትጠይቅም። ጋሼ እኔ ላንተ ያለኝ አመለካከት እጅግ በጣም የራቀ ነው። ወንድ አጥቼ ወይንም ለኔ ቢጤ የሚሆን ሰው አጥቼ እንዳይመስልህ። አንተ በጣም ጥሩ እና መልካም ወንድ ነህ። በማህሌት ተጎርተህና አልቅሰህ እንዲሁም ደግሞ ምሳሌ ለረጅም ጊዜ ያሳደግኳት እኔ ነኝ። በብዙ ፈተናዎችና መሰናክሎች አደራዬን ጠብቄ ራሴን መስዋዕትነት አድርጌ ያሳደግኳት ልጅ ናት። ለሷም ቃል ስለገባሁላት እንጂ ይህን ያክል ርካሽ ወይንም ወንድ ያጣሁኝ ሴት አይደለሁም ብላ ስትለው እጅግ በጣም ደነገጠና ከአልጋው ላይ ደንግጦ ሊነሳ ሲል ቅድስትም ህዛዋለችበት ፍጥጥ ብላ ቀረች። ይሄንኑም ደግሞ ሄዳ ለመድብል ስትነግረው ወይኔ መድብል ምን አይነት አልጫ ወንድም ነው ያለኝ። እኔ ቆፍጠን ብሎ ሞገስ ይሄው ያለ ገንዘብና ያለ ሀብት ከሚወዳትና ከሚያፈቅራት እየኖረ አይደል እንዴ? የሚወዳትና የሚያፈቅራት ከሆነ ከነ ባህሪዋና ምናምን መኖር ይችላል። እኔ እኮ ዝናንና ካሌብ ሞሴሳን በማህሌት በኩል አግዛንና እያንዳንዱ መረጃዎችን ከያዝን በኋላ እንበቀላቸዋለን ብዬ አስቤ እንጂ ህይወቱን፣ ልጁን፣ ቤቱንና ንብረቱን ከበተነችው ወይንም ካመሰቃቀለችው ሴት ይሄ በፍጹም አይጠበቅም ነበር። እሱ ግን እያደረገ ያለው ነገር ልብ ይሰብራል። ቅድስት ለተፈጠረው ነገር በጣም ይቅርታ። ወንድሜ የማስተዋል ጭንቅላቱን የሆነ ነገር ሳያደርጉት አይቀርም እንጂ ያችን አይኑ ለማየት የተጠየፋትን ሴት እንደዚህ ተለጥፎ ያድራል ብዬ እንዴት አባቴ ላስባልና መድብልም ከሚባለው በላይ ተናደደና አንተ የማትረባ አሳፋሪ፣ ቅድስት ያደረገችልህን መስዋዕትነትና ዋጋ አንድም ቀን ማህሌት ታደርጋለህ አታውቅም። እንዴት በቅድስት ማህሌትን ትቀይራታለህ? የማትፈልጋት ከሆነ ለምን የፍቅር ስሜት ታሳያታለህ? ለምን ልትስማት ፈለግ? ብሩክ እንዳንተ አይነት አልጫ ወንድም የለኝም። እኔ እኮ ከማህሌት ጋር እንድትለጣጠፍ ሳይሆን እያንዳንዱ ዝናና ካሌብ ሞሴሳ የሰሩትን ወንጀልና ያደረጉትን አሳልፈን ለህግ እንድንሰጥ ምስክር እንድትሆነኝ ነው ወደዚህ ቤት ያደረግኳት። የምትወዳትና የምታፈቅራት ከሆነ ማህሌትን ለምን በሰው ፊት ታዋርዳታለህ? ማግባትም
መፍታትም አብሮ መሆን አለመሆንም ምርጫው የራስ ነው። ምሳሌን ወይንም ሌላ ሰው እንዲህ እስከሚልህ ድረስ መጠበቅ የለብህም ብሎ ተናገረው። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦቼ ከልብ አመሰግናለሁኝ። ዳጣ ከዛ ከቤት ደንግጣ ወጣች። እኔ ቅመሟ ስታለቅስና ስትጨነቅ ማየትም አልፈልግም። ለብሩኬ እኮ ገንዘብ ቢያጣ ክብሯንና ማንነቷን ልትሸጥ የተነሳች እጅግ በጣም ቆራጥ ሴት ናት። ምሳሌን ከነዛ ከጅቦችና ከአውሬዎች እየተጋፈጠች ጠብቃና ሳድጋ ያስረከበች በጣም ጀግና ሴት ናት። ቡራ ግን ተመልሶ ከዚች ከጅብና ከሰይጣን ጋር አብሮ ይሆናል ብዬ አላስብም ነበር። እኔስ አሁን እያስጠላኝ ነው። እዚህ ቤት ካሁን በኋላ አልመጣም ብላ ቤቱን ለቃ ልትወጣ ስትል፣ ቆይ አንቺ ምን ሆነሻል ዳጣ? እኔ እኮ በተደጋጋሚ ከእህትሽ ውሃ ጋር አስታወቂኝ እያልኩሽ ነበር። ቅድስቴ ስላናደደችሽ ከኔ ጋር ሳትጫወች ልትሄጂ ነው እንዴ? አለቻት ምሳሌ። እረፊ ባክሽ፣ እኔ በጣም ተናድጃለሁ። ቅድስት እኮ ራሷን መስዋዕትነት አድርጋ ብዙ ነገር አሳልፋለች። ብሩኬ ያገባኛል፣ ብሩኬን አግብቼ እኖራለሁ ብላ በተስፋ ስትኖር እንደዛ ጅብና ውሻ አድርጋ የጣለችውን ማህሌት ተመልሶ እግርግሯ ስርና ሲለጠፍ በጣም ያሳፍራል። እኔ እኮ ማስበው መድብል፣ ይቅርታ ወንድምህ ነው ብሩኬ፣ ግን ቅድስት ማንም ሰው ዋጋና መስዋዕትነት ያልከፈለውን ነው ለዚህ ለቤት የከፈለችው። በዚህን ችግርና ጭንቀት የዝናን ፊት ላለማየት ወደ ቤተሰቦቿ ብትሄድ ተከትሎ አይመጣም ነበረ። ግን እሷ የምሳሌ አደራ አለብኝ እያለች ምሳሌን ካጠገቧ ይዛ ከማህሌትና ከኤፍራት እንዲሁም ከዝና ጠብቃ ለቡራ አስረክበዋለች። ቡራ ግን ምን ነካው? ከማህሌት ውጭ ሴት የለም አሉት እንዴ? ነው ቅድስቴን የቤት ሰራተኛ ናት ብሎ ስለ ናቃት ይሆን እንዴ ብላ ስትል፣ መድብልም አረ ይሄን ነገር እንዳሰማሽ፣ እውነቴን ነው ምልህ፣ እኔ በተደጋጋሚ ደላላው መርዞ ቅድስትን ዳሪኝ፣ ቅድስትን ወደድኳት፣ አፈቀርኳት ሲለኝ እሷ ባላላት ባሏ ታግቶ ነበር፣ አሁን መጥቷል፣ ለአንተ በጭራሽ የምትሆን ሴት አይደለችም እያልኩ ስከራከር ነበር። አየህ መድብል፣ እዚሁ ፊታችን ላይ ተቀምጣ ብሩክ እንዴት እንዲጫወትባት ትፈቅዳለህ ብላ ለመድብል ተናገረች ማለት ነው። ቅድስቴም እርርድብን ብላ ለወንድ ልጅ ዋጋና መስዋዕትነት መክፈል ስህተት ነው፣ ሲጀምር አያስፈልግም። እኔ እኮ ጋሼ ማህሌትን ከውስጡ ያስወጣት መስሎኝ ነበር። ለካ እሷም ተለሳልሳ መታ እውነት የሆነ ነገር አድርጋበት እንጂ ያለ ምክንያት ጋሼ ማህሌትን ሊወዳትና ሊያፈቅራት በፍጹም አይችልም። ስንቴ ነው ጥይት ግንባሯ ላይ የደቀነባት? ስንቴ ነው የጋሸን እቅድ ያበላሸችው? ስንቴ ነው ምሳሌን በመርዝ ልትደፋት አይኑ እያየ የተዋት? ዛሬ ለካ እንደሚወዳትና እንደሚያፈቅራት ተመልሷል ማለት ነው። በጣም ያሳፍራል። ወይኔ ቅድስት፣ ይህን ያህል ክብሬን ወረደ በማድረጌ እኔ በራሴ አፍሬያለሁ። እኔ እኮ ጀግና ኩሩ ሴት ነበርኩ። ሰርቼ ለቤተሰቦቼ ያጠራቀምኩትን ብር ቸገረኝ ሲል ምሳሌ ስለሆነችብኝ ሰጥቻለሁ። ቅድስት ተረጋጊ ብላ ለራሷ መናገር ጀመረች። ምሳሌ ምንም አላደረገችኝም። ምሳሌ ልጅ ናት። እንደውም እሷ እንደ ልጅ፣ እኔ እንደ እናት ሁኜ የልጅን ፍቅር እያጣጣምኩ ነው። ለምሳሌ ከዚህም በላይ ዋጋ ከፍላለሁ። ለምሳሌ ያደረኩላትን ነገር በሙሉ ማንሳት የለብኝም። አሁንም ቢሆን ከዚህ ከቤት ለቅቄ መሄድ አለብኝ። ጋሼ አይኔ እያየ ማህሌትን አግብቶ እኔ ደግሞ እሷ ስታዋርደኝና እሷ በየቦታው ስትሳለቅብኝ በፍጹም ማየት አልፈልግም ብላ ወሰነች። መድብልም ቢሆን ተረጋጊ ቅድስት፣ አሁን አብረው ቢሆኑም ችግር የለውም። ለምን ብትይ ከብሩኬ ጋር የታረቀ የመሰላት የመኖር ጉጉቷ እየጨመረ እውነታውን
የዝናንና የካሌብ ሞሴሳን ጉድ ለፖሊስ ዘርግፋ እንድትናገር ተባበሪ። ካሌብ ሞሴሳና ዝና እስር ቤት ከገቡ በኋላ ብሩክ አንቺን አላገባም ቢል እኔን አያድርገኝ፣ የዛኔ ማህሌትን ሲጥ አድርጌ ደፋታለሁ። እኔ እኮ በህይወቴ የሚያጨናንቀኝና የሚያስፈራኝ የለም። ብሩኬ ግን ማህሌት ላይ አደጋ ለማድረግ ሲፈልግ ልጄስ የሚለው ህይወት አለ። እኔ ማናለኝ? ልጄ የሚለው ህይወት የለኝም። በአንድ ጥይት ግንባሯን ብዬ ደፋታለሁ። የዛኔ ብሩኬን የግልሽ ታደርጊያለሽ። ማህሌትን በገደልኩበት እጄ እስር ቤት ገብቼ ጊዜን አሳልፋለሁ ብሎ አላት። አይ መድብል፣ አንተ ለእኔ ያለህ ቦታና ፍቅር ይለያል። ጋሽም እንዲህ ነበር የሚለኝ፣ እንዲህ ከርቶኝ ከማህሌት ጋር ይጋደማል ብዬ በጭራሽ አላሰብኩም ብላ ጨለለች። ምሳሌም እንግዲህ የማታውቀው ነገር ስለሆነ ቅድስቴ ምን ሆነሻል? እስኪ ተረጋጊ። እንዴት እንደዚህ ትሆኛለሽ? አባዬ ከማዬ ጋር ስለተኛ ነው እንዴ የተናደርሽው? እኔና አንቺ ደግሞ ና አብረን እንተኛ። ሀይ ልጅ ነገር አንቺ ምንን ታውቂዋለሽ? ምሳሌ ወደ ውስጥ ግቢ ብላለቻት። ዳጣም ደግሞ ቅመሟ ለማንኛውም ተረጋጊ፣ እኔ ካሁን በኋላ ቤት አልመጣም ብላ ተናዳ ሄደች። ሉላ ጋራ ሆነችና ስለ ዝና ታሪክ እያወራች ሳለ በህይወት የሚቆጨኝ ነገር ታውቂያለሽ አለቻት። ምንድን ነው? ዝና ማለት ሲወድ እንዲሁም ደግሞ ህመምና እልክ ይፈልጋል፣ ችግር ይፈልጋል። ያ ህመምና ችግር ካለ ነገሮችን በእንደዛ አይነት መልኩ የሚያሳልፍ ይመስለዋል። አንድ ጊዜ በደረቀ ሌሊት መጣና እወድሃለሁ በይኝ አለኝ። እሺ ብዬ አልኩት አለች። እኔ እኮ ሳልወድና ሳላፈቅር ለመኖር ስል እንዳይገለኝ ስለምፈልግ ነው አለቻት። ከዛ ቢላዋ መጣና ስሚ ጣቴን ቁረጪ፣ የኔን ጣት የማትቆርጭ ከሆነ እኔ ያበበ ደምሳ ልጅ አይደለሁም፣ የራስሽን 5ቱንም ጣት ነው የምቀረጣጥፈው ብሎ ሲለኝ ቁረጠኝ ብዬ ስለው ሊቆርጠኝ ሲል ፈራሁና የራሱን ጣት ያዛርጌ ስቆርጠው ደም ሲፈሰው ተረጋጋ። አየሽ፣ እሱ እጅግ በጣም አደገኛና ከባድ ሰው ነው። ሉላ አንቺ በጣም ጀግናና ኃይለኛ ሴት ነሽ። ይህን ሁሉ መስዋዕት የከፈልሽው ለሞገስ ነው። የዛኔ ዝናን አላገባም ብለሽ ብትኖሩ እስካሁን ሞገስ በህይወት አይኖርም ነበር። ካሁን በኋላ ደግሞ አንቺን መረዳት እንዲሁም ደግሞ ከአንቺ አጠገብ ሆኖ ሊያነብሽና ሊረዳሽ እፈልጋለሁ። ከዛ በተረፈ አንቺ እኮ ጸጉርን ብቻም ሳይሆን ሙያንም እውቀትንም ጥበብንም ሁሉንም ሰጥቶሻል። ሞገስ ምንኛ መታደል ነው፣ ግን አላወቀበትም ብላለች። እዚች አንድ ክፍል ላይ ሆናችሁ አንቺን እንኳ የማኖር እንትን አየሽ፣ ሀብታም ነበር። አንቺ ስታይቀው ብዙ ብር ነበረው። አሁንም ገንዘቡ ሲታገድ የለህም ደሃ ነህ ብዬ ትቼው አልሄድም። አየሽ ዳጣ፣ ሞገስ ከልጅነት እስከ እውቀት አብሮ አደጌ ፍቅረኛዬ ሁሉ ነገሬ ነው። ከሱ ወንድ ውጭ ሌላ ያለ አይመስለኝም ብላ አለቻት ማለት ነው። ኤፍራታ ከደላላው ጋር ከባድ ፎንቃ ገባላት። በዳጣ ምክንያት ሰተት ብሎ ወደ ኤፍራታ ቤት ሂዶ ቡና አፍሊ፣ ምግብ ስሪ፣ ወይ በጣም ወድጄሻለሁ። እችን ቤት ግን ማከራያት ትፈልጊያለሽ? ስንት ነው ያከራየሽው? የተከራየሽው እያለ መዘላበር ጀመረ። ቆይ አንተ ዝና ነው እንዴ ላከህ? ማነ እያለች እጅጉን በጣም ተጨናነቀች። ደላላውም በኤፍራታ ነገር እየተገረመ ቁጭ አለ። ውድ የተከበራችሁ ስጦታ ሚዲያ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።